السلام عليكم وسلم. وعليكم السلام ورحمة الله وبركاته. እኔ አጋጣሚ አንዳንዴ ጓደኞቼ ጋር አወራለሁ እና ሳወራ ልክ የእስልምናን ትምህርት ጥላቻም ይሁን ወይም ካለማወቅም ይሁን ምን ይላሉ መሰለ፣ እናንተ እኮ በገነት 70 ሴት አለን ብላችሁ ነው እስልምናን የምትከተሉ አይነት ነገር ብለው እኛን ለማሸማቀቅ የሚናገሩት ንግግር አለ እና ለዚህ መልስ የሚሆን ነገር እስኪ እንድትነግረኝ። አንደኛ ውሸቱ ضعيف ነው፣ ውሸት የሆነ ሐዲስ ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ ነው። ማስረጃ ትችል አሳያችሁ። ሁልጊዜ ምንድነው እስልምና እንዳይቀበሉ ልጆቻቸውን፣ ሰዎችን፣ ክርስቲያኖችን ከሚዘጉባቸው ነገር እስልምና የወሲብ ሃይማኖት ነው፣ አንድ ሰው ከሰለመ በገነት ውስጥ 72 ሚስት ያገኛል ተብሏል ይሏቸዋል። ይሄ ውሸት እንደሆነ አሁን ላሳያችሁ፣ ውሸት እንደሆነ በማስረጃ ላሳያችሁ። ቁጥሩን ያዘውና አሳያቸው ምን ያክል ውሸት የሆነ ነገር እንደሚሰጣቸው ማለት ነው። ያውና ይታያቸዋል። ይሄን ቁጥር ያዙት ክርስቲያኖች። መምህሮቻችሁ ምን ያክል ውሸታም እንደሆኑ ከዚህ ማግኘት ትችላላችሁ። ሁሌ 72 ሚስት 72 ሚስት ይሏቸዋል። አረ ምዕመኑ ወደ እስልምና መጥቶ እስልምና እንዳይቀበልባቸው ከሚያግዱበት ነገር አንደኛው ይሄ ነው። በገነት 72 ሚስት ያገባሉ እያሉ ያው ሱነን ኢብኑ ማጃ 4337 በራሳችሁ ሄዳችሁ ቁጥሩን ያዙና ተመልከቱት። በስክሪንሻት አንሱት። አነሳችሁት አይደል? ይህን ይመስላል። እሺ ይህን ካየን፣ ነገር ግን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ስለ እኔ ብሎ በምድር ላይ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል አለ። አላሁ አክበር። ስለ እኔ ብሎ በምድር ላይ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ሚስት ይሰጠዋል። አላሁ አክበር። 100 እጥፍ። የቱ ጋር ነው ይሄን ያለው? እንመልከት። 100 እጥፍ ሚስት እሺ። ማቴዎስ ወንጌል ምዕራፍ 19 ቁጥር 29 ስለ ስሜን ብሎ አለ ኢየሱስ ክርስቶስ ነው። ተመልከቱ። ማቴዎስ 19:29 ስለ ስሜን ቤቶችን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ያሰላ 100 እጥፍ ይቀበላል። ምን ትላላችሁ ቅዱሳን? ለኢየሱስ ክርስቶስ ብሎ ሚስቱ ለተወጡ ሰው 100 እጥፍ ሚስት ይሰጣል። አላህ ሙስተዓን። ይሄ ነው። እሺ ጥያቄ ያለና ሽኩራን እሱ ጀዛኩሙላሁ ኸይር። ሌላው ደግሞ እናንተ ካዕባን ነው የምታመልኩት፣ ካዕባንን ወደ ካዕባ ዙራችሁ ለምን ትሰግዳላችሁ ምናምን ለሚሉት ደግሞ በዚሁ አጋጣሚ እንደዚሁ ተመሳሳይ የሆነ መልስ ስጠን። እኛ የምንሰግደው ለአላህ ነው። ቁርአን ላይ ፈሶሊ ሊረቢከ ወንሐር ይላል። ለጌታ ለአላህ ስገድ ይላል።
እኛ የምንሰግደው ለካዕባ ሳይሆን ለካዕባ ጌታ ለሆነው ለአላህ ነው። የካዕባ የሰማይ የምድር ጌታ ለሆነው ፈሊዕቡዱ ረበ ሀዘል በይት ይላል አላህ። የዚህን የካዕባን የቤቱን ጌታ ያምልኩ ይገዙ አለ እንጂ ካዕባ ይገዙ የሚል የለም። ነገር ግን ወደ ካዕባ አቅጣጫ ዙረን እንሰግዳለን ነው። አቅጣጫ ነው እርሱ ወደ እርሱ አቅጣጫ የምንሰግደው ለአላህ ስብሐነሁ ወተዓላ ነው። ወደ አንድ አቅጣጫ ዙረህ ሰገድክ ማለት ያን ነገር አመለክ ማለት አይደለም። ብሏቸዋል መጽሐፍ ቅዱሳቸው ላይ ስለማያነቡ እንጂ ዳዊት ምን ይላል? ወደ ቤተ መቅደስህ ሰግዳለሁኝ አለ። ወደ ቤተ መቅደስህ ሰግዳለሁ አለ፣ ወደ ካዕባ እንሰግዳለን አለ። ልዩነቱ ምንድን ነው? ወደ ቤተ መቅደስህ ሰግዳለሁ ስላለ ዳዊት ቤተ መቅደሱን እያመለከው ነው ማለት ነው? በእናንተ ግንዛቤ አይደለም። ነገር ግን ወደዛ አቅጣጫ ሰግዳለሁ እያለ ነው። የሚሰግደው ግን ለማን ነው? ለአንዱ አምላክ ነው የሚሰግደው። እንደዛ እንዳለ ላሳያቸው ዳዊት ወደ ቤተ መቅደስ ማለት ወደ ቤተል መቅደስ ኢየሩሳሌም ታውቁታላችሁ። ነቢ ስ ላ ሰለም ይሄ አረጋግጠውት። እሺ እሺ ኑ ተመልከቱ። ያ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ወደ ቅዱስ መቅደስህ እሰግዳለሁ ይላል። ስለ ምሕረትህና ስለ እውነትህ ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህ ነው፣ ከፍ ከፍ አደርጋለሁ። ወዴት እሰግዳለሁ አለ? ወደ ቅዱስ መቅደስህ እሰግዳለሁ። ከላይስ ምን ይላል? ምዕራፍ 5 ቁጥር 7 ላይ እዛው መዝሙረ ዳዊት ላይ እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተም በመፍራት ወደ ቅድስና መቅደስህ እሰግዳለሁ አለ። ያ ነው። ስለዚህ ወዴት ይሰግዱ ነበር? ወደ ቤተል መቅደስ ይሰግዱ ነበር ብለው ነቢ ስ ላ ስለም እንደተናገሩት ነቢያቶች አሁን ልክ እንደ ያው ወደ ካዕባ ስገዱ የሚል ትእዛዝ መጣ። ታዲያ እስራኤላውያን ነቢያቶች እስከ ኢየሱስ ክርስቶስ ድረስ ወደዚህ ወደ ቤተ መቅደስ ነበር የሚሰግዱት። በኢየሱስ ክርስቶስ ዘመን ራሱ ኢየሱስ ክርስቶስ ጋር የሆነች ሴት መጣች። መምህር ሆይ አንተ ነቢይ እንደሆን ካያለሁ አለችው። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ወይም እኔ ነቢይ አይደለሁም አላላትም። ተቀበል ይሄንን ነገር። አንተ ነቢይ እንደሆን ካያለሁ ካለችው በኋላ ከዚያ ምን አለች? ስግደት በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ከዚያ ኢየሱስ ምን አላት? አንቺ ሴት እመኚ፣ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። መቼ? ወደፊት። በማን ላይ ነው ታዲያ ይህ ትንቢት የተፈጸመው? ከእርሱ በኋላ ስግደት ከኢየሩሳሌም ወደ ሌላ ይቀየራል ብሏታል ኢየሱስ ክርስቶስ። ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል እመኚኝ ብሏታል። በማን ላይ ነው ይህ ትንቢት የተፈጸመው? ልጆች ማን ነው የሚመልስ? ከኢየሩሳሌም ስግደት በማን ነብይነት ዘመን የተቀየረው? በማን ላይ ነው የተቀየረው? ኑ ትንቢቱን ላሳያችሁ። በመጀመሪያ ኢየሱስ ምን እንዳለን እንመልከትና ከዚያ በማን ላይ ይሄ እንደተፈጸመ እናያለን። በጳውሎስ ላይ ነው ወይንስ በማን ላይ ነው? ከክርስቶስ በኋላ እኔ ተመርጫለሁ ብሎ ጳውሎስ ተነስቷል ወይንስ በማን ላይ ነው ይሄ ነገር የተከሰተው? እንመልከት። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ተመልከቱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ምን ይላል? አንተ ነቢይ እንደሆን ካያለሁ ካለችው በኋላ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት። ያ ጊዜ በማን ላይ ነው የመጣው? ከኢየሩሳሌም ስግደት የተቀየረበት በማን ጊዜ ነው? እንመልከት ትንቢቱ በማን ላይ እንደተፈጸመ። እንመልከት ትንቢቱ በማን ላይ እንደተፈጸመ ላሳያችሁ። የክርስቶስ ትንቢት በማን ላይ ተፈጸመ? ያው እና እዚህ ጋር ወደ አማርኛ ቀይረው ምን ይላል? ከኢየሩሳሌም ስግደት የሚቀየርበት ጊዜ ይመጣል ብሏታል። የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመካ ውስጥ ካዕባ በፊታቸው እያዩ ወደ ኢየሩሳሌም ሲዞሩ ሲጸልዩ ነበር። ከዚያስ ወደ መዲና ከተሰደዱ በኋላ ለ16 ወራት ያክል ከዚያም ወደ ካዕባ አመሩ። ወደ መዲና ከዚያ ለ16 እና ለ17 ወራት ያክል ጨረሱና ከዚያ በኋላ እንደገና ወደ ካዕባ አመሩ ይላል። ስለዚህ ኢየሩሳሌምን
ቀድሞ ነቢ ሰለላሁ ዐለይሂ ወሰለም እንዲሰግዱ ታዘዙ። ለምን? ከኢየሩሳሌም ስግደቱ በእርሳቸው ላይ እንደተቀየረ ሊያሳያቸው ዘንድ አላህ ስብሐነሁ ወተዓላ። በማን ላይ ነው የተቀየረው? በእርሳቸው ላይ። ያው በእርሳቸው ላይ ነው የተቀየረው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ላይ ተቀይሯል ማለት ነው። በአጭሩ ኢየሱስ ክርስቶስ እዚህ ጋር የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነትንም እያረጋገጠላቸው ነው። ይሄ ነገር በማን ላይ ነው የተፈጸመው ብላችሁ ስታዩ በእርሳቸው ላይ እንጂ በማንም ላይ አይደለም። ክርስቶስ ምን ብሏል? ወደፊት ከኢየሩሳሌም በዚህ የማትሰግዱበት ጊዜ ይመጣል ብለው ቃል በቃል ተናግሯል። ያ ነው። እሺ ሌላ ጥያቄ አለ ወይንስ ሌላ አልጨምርልህ? ካዕባን ራሱን መጽሐፍ ቅዱስ ላይ ላሳየህ። ደስ ይለኛል። እሱ ችግሩ እነሱ ምን አለ መሰለው እሱ አይቀበሉም። ያን አሁን ለምሳሌ ኤብራይስቱ ላይ እንያየው ስንላቸው ብዙ ጊዜ እኔ እንደዛ ና ላሳየህ ወይም ጓደኞቼ ጋር ላስገባህና ማየት ትችላለህ ምናምን ብዬ ስከራከራቸው አይ አማርኛ ላይ አምጣ ብለው ግግም ይላሉ። ይሄ ኋላ ቀርነት ነው። የተጻፈበት ቋንቋ አማርኛ አይደለም፣ መጽሐፍ ቅዱስ በዕብራይስጥ ነው። ስለዚህ ያንን ሄዳችሁ ስታዩት እስኪ እንመልከተው እስኪ ምን እንደሚል እውነትን ለሚፈልግ ሰው እንግዲህ እዚህ ጋር ይመልከት። ሙሴና አሮን ወደ መካ ሂዳችሁ ሐጅ አድርጉ ተብለው ታዘዋል። በመጀመሪያ እንመልከት። ወደ መካ ሙሴና አሮን ወደ መካ ሂዳችሁ ሐጅ አድርጉ ተብለዋል። ክርስቲያኖች፣ እውነትን የሚፈልግ ክርስቲያን ይመልከት። መጀመሪያ የአማርኛውን እንመልከትላቸው። በቃ አማርኛውን ነው አይደል የፈለጉት? እንመልከተው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ተመልከቱ ክርስቲያኖች። ከዚህም በኋላ ሙሴና አሮን መጥተው ፈርዖን እንዲህ አሉት። ማንና ማን? ሙሴና አሮን ወደ ማን? ወደ ፈርዖን መጥተው እንዲህ አሉት። ምን አሉት? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። እያችሁ ይህ ምድረ በዳ የተባለው ማን ነው? ለመሆኑ በዓል ለማክበር ነው ወይ ሕዝቡን ልቀቅ የተባለው ፈርዖን? አሁን እንመልከት። የዕብራይስጡን ቀጥታ ሄደን እንመልከተው። ዕብራይስጡን ምዕራፍ 5 ቁጥር 1 ላይ ኦሪት ዘጸአት ቀጥታ እንገባለን። ክርስቲያኖች ባይብል ሀብ ብላችሁ ራሳችሁ ጻፉ። እንዴት ራሳችሁን ለምታገኙት ያው ቁጥር ቀጥታ እናስቀምጠዋለን። ምዕራፍ 5 ቁጥር 1 ላይ እንገባለን ማለት ነው። ያው ወደ አማርኛ እንቀይረዋለን። ይታያቸዋል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። ለመሆኑ ወደ መካ ሄደው ሐጅ እንዲያደርጉ ሕዝቤን ልቀቅ ነው ያሉት ወይንስ በዓል እንዲያደርጉ ዘንድ ነው? ያውና ሂብሩ ላይ እንግባ። ሂብሩ ላይ ገብተናል። ወደ አማርኛ እንቀይረዋለን። እዚህ ጋር ያ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ይሄድላል። እንሄዳለን፣ ታዛዥ ነን። እስኪ እንሂድ። ከዛ ወደ አማርኛ እንቀይረዋለን። እሺ ምን ይላል ያ ጀማዓ? እዚህ ጋር ምን ለማድረግ ነበር? ሐጅ ለማድረግ ይዘቻል። ሐጅ ለማድረግ ምን ይላል እዚህ ጋር? ሐጅ ማድረግ። ይህ ሐጅ ታዲያ ወዴት ነው የሚደረገው? እዚህ ጋር ተመልከት። ምን ይላል ቅዱሳን? ወደ የት ሐጅ አድርግ ይላል? ወደ መካ ሐጅ ማድረግ። አላህ ወደ መካ ሐጅ ማድረግ ከዚህ በለጠ ምን ይላል? ስለዚህ እነዚህ ታላላቅ ሁለት ነቢያት ሙሴና አሮን ወደ ፈርዖን ጋር ሄደው ህዝቦቻችንን ልቀቅ፣ ወደ መካ ሄደው ሐጅ ያድርጉ ዘንድ እግዚአብሔር አምላክ አዘዋል እያሉ እየተናገሩ ነበር። ይህ ከሆነ ለምን ካዕባን ራሱ ነው መጽሐፍ ቅዱስ ላይ አናየው? ትንቢተ ኢሳያስ ላይ እንግባ። ቅዱሳን አንዴ እንመልከት። ትንቢተ ኢሳያስ ላይ እስኪ እንግባ። በትንቢት የተነገረለት ቦታ ነው ያ ቅዱስ ስፍራ። ትንቢተ ኢሳያስ ላይ ገብተናል። እንመልከት። እዚህ ጋር ወደ አማርኛ እንቀይረዋለን። እሺ ያው እና እዚህ ጋር ትንቢተ ኢሳያስ አይደለ ልጆች? እዚህ እንግባ። ትንቢተ ኢሳያስ ይታያችኋል።
መጀመሪያ የራሳችሁ መጽሐፍ ነው ትንቢተ ኢሳያስ አያችሁ። እሺ እዚህ ጋር እንግባ እስኪ። ምን ይላል ይሄ? ልጆች ወደ እንትን እቀይረዋለሁ፣ ችግር እኔ መጽሐፍ ቅዱስን በአረበኛ ስለማነብ ነው። በአረበኛ ነው እንቀይርላቸዋለሁ ወደ አማርኛ። ምን ይላል ይሄ? ልጆች ኮሜንት ላይ ጻፉላቸው። አንድ ሙስሊም ልጆች ይሄ ምን ይላል? ይሄ ቃል በቃል ቁርአን ላይ እናሳያችሁ። መካ ይላል። ያ ኮሜንት ላይ የጻፉላቸው ነው ልጆች። ምን ይላል? መካ ይላል። አልከሊመቱል አስልያ የመሰረቱ የራሱ ቋንቋ ዋናው ቋንቋ መካ ይላል ይላል። መካ። እስኪ እንግሊዝኛ እናድርገው። እንግሊዝኛ ማያችሁት? መካ መካ። እሺ ይሄን ኦሪጂናል ወርዱን ራሱን ዕብራይስጥ ውስጥ ምን ይላል? እንውሰዳት ጭንቃል። አያችሁ? በደንብ አያችሁ? ኦሪጂናል ወርዶችን ዕብራይስጧን እንውሰዳት ምን እንደምትል ኮፒ ያደረግኳት ቀጥታ እዚህ ጋር እስኪ እናስቀምጣት። እያትና አያችኋት? ራሱን አስቀመጥኳት። ምን መጣ? ያው ዕብራይስጧ መካ ራሱ ያ ጥቁሩ ድንጋይ አያችሁት? ምን መጣ? ያው ጸጋው የበዛላችሁ የጌታ ሰዎች፣ የጌታ መንፈስ ያለባችሁ ከዚህ በኋላ ምን እንደሚመጣ አላውቅም። በራሱ መጽሐፍ ቅዱስ ላይ እሺ፣ ጥያቄ ያለው መቀጠል ይችላል። እሱ የኔ አመስግኝ ልውጣ። ጀዛኩሙላሁ ኸይር። አላህ ይጠብቅ። አመሰግናለሁ። መልካም ጁማ አለውላችሁም። ሹክራን። እሺ ዳዊት ወጣ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። ጥያቄ ያለው ክርስቲያን ከዚህ በኋላ እንኳን የሚኖር አይመስለኝም። የሚሰልም ክርስቲያን ነው ማየት የምንፈልገው። ይብቃ። ከዚህ በኋላ ይህን ያክል ካያችሁና ከተረዳችሁ በቃ መስለም አለብን በሉ። የምትሰልሙት ለእኛ ብላችሁ ሳይሆን እውነቱን መጽሐፋችሁ ላይ ስላገኛችሁ። እሺ እሺ፣ ጥያቄ ያለ ክርስቲያን አለ? ጥያቄ ያለ? እሺ ስለ ህሙ እያልክ ነበረ። ቆይ ወሬ ነው የሚሰለመው። እኔ እኮ ግራ የገባኝ ነብይ በላይ የተቀበልኩ ሰውዬ ነብይነቱን በምን አወቅ? አንድ የአንድ ነብይ የነብይነቱ መስፈርቶች ታውቃለህ ወይንስ ላስተምረህ? የአንድ መልአኩ ገብርኤል መጥቶ ነብይ
ነቢይነታቸውን አብስሯቸው። ሙሐመድ ሆይ እኔ ገብርኤል ነኝ